የኢትዮጵያ መንግስት ለዓለም ገበያ የሚያቀርበውን ቡና ለማሳደግና የገበያ ትስስር ለመፍጠር ከቻይና መንግስት ጋር በድርድር ላይ መሆኑ ተነግሯል። የተነገረው የቱሪዝም ሚኒስቴር በደቡብ ኢትዮጵያ ክልል ጌዲዮ ዞን ገደብ ወረዳ ባደረገው የቡና እርሻና የማጣሪያ ግንዛቤ ማስጨበጫ የጉብኝት መርሃ ግብር ላይ ነው። በስፍራው የምትገኘው ሪፖርተራችን ዳግማዊት ደረጀ ተጨማሪ ዝርዝር አላት። ዘነባ ኃይሉ እንደሚከተለው ያቀርበዋል። መንግስት የኢትዮጵያን ቡና ለዓለም ገበያ በስፋት ለማቅረብና የገበያ ትስስር ለመፍጠር የተለያዩ እንቅስቃሴዎች እያደረገ የሚገኝ ሲሆን ይህንን ያግዛል የተባለ ልዑክ ወደ ቻይና በመጓዝ ከሀገሪቱ መንግስት ጋር ድርድር እያደረገ እንደሚገኝ ተነግሯል። ይህ የተነገረው የቱሪዝም ሚኒስቴር ኢትዮጵያ በቡና ባህልና ቱሪዝም ዘርፍ ተመራጭ እንድትሆን ያግዛል ያለውን የግንዛቤ ማስጨበጫ የጉብኝት መርሃ ግብር እያካሄደ በሚገኝበት መርሃ ግብር ላይ ነው። በጉብኝት መርሃ ግብሩ የመገናኛ ብዙሃን ባለሙያዎች በሀገሪቱ የተለያዩ ክልሎች በመጓዝ የቡና እርሻዎችን መፈልፈያና ማቀነባበሪያ ጣቢያዎች ጉብኝት እያደረጉ የሚገኙ ሲሆን በዚህም በደቡብ ኢትዮጵያ ክልል ጌዲዮ ዞን ገደብ ወረዳ የቡና እርሻና ማጣሪያ ጣቢያዎችን እንዲመለከቱ ተደርጓል። በዚህ ወቅትም የክልሉ ቱሪዝም ቢሮ ኃላፊ የሆኑት ወይኒቱ መልኩ ክልሉ የኢትዮጵያን ቡና ከምርት እስከ ግብይት ያለውን ሂደት ለዓለም ለማስተዋወቅና ለዓለም ገበያ የሚቀርበውን ቡና ለማሳደግ እየሰራ መሆኑን አሳውቀዋል። ቡና የኢትዮጵያ ቡና ያው በጣም በጥራቱም ለየት ያለ በዓለም ላይ በአፍሪካ ላይ የቀዳሚ ነች። ቡና በመላክ ላኪ ሀገር ነች ኢትዮጵያ። ያንን ደግሞ ቡናውን ፕሮሰስ አድርጎ ኢንዱስትሪ ውስጥ በማስገባት ምርቱን የገበያ ትስስርም ለመፍረጥ ኢንዱስትሪላይዝ ለማድረግም ጭምር ያው ከቻይና መንግስት ጋር የኛ የደቡብ ኢትዮጵያ ክልል መንግስት በአሁኑ ሰዓት ያው ከነሱ ጋር እየተነጋገሩ የጋራ ስራ ለመስራት እንቅስቃሴ ጀምረዋል ማለት ነው። በክልሉ በዓለም ገበያ ላይ ተፈላጊ የሆነውን የይርጋ ጨፌ ቡናን ጨምሮ በርካታ የቡና ዝርያዎች መኖራቸውን የገለጹት ኃላፊዋ ይህንንም ለቱሪዝም መስህብነት መጠቀም ተገቢ ነው ብለዋል። አብዛኛው አካባቢ ቡና ያመርታል። የኛ ክልል ግን ደግሞ ጌዲዮ ዞን በጣም ከፍ ያለ የይርጋ ጨፌ ቡና ተብሎ የሚታወቅ ቡና አምራች አካባቢ ነው። ያንንም ያው ቡና ለዓለም ለማስተዋወቅ የቡና ቱሪዝሙን ከፍ ለማድረግ ያው ክልላችን እጅግ በሰፊው የቱሪስት መዳረሻ ክልል ነችና ወደ ክልላችን ሲመጡ አገልግሎት ሰጪ ተቋማት ውስጥ ቡና ይፈላል። የቡና ሴሬሞኒዎች አሉ። እነዚህ ቡናዎችን ያየ አንድ ቱሪስት ምናልባት ይሄ ቡና ከየት ነው የመጣው እንዴት ነው የፈላው ብሎ ሊጠይቅም ስለሚችል ማሳ ላይ ያለውን ቡና ፕሮሞት ማድረግ አለብን በሚል ነው ቱሪዝም ሚኒስቴር ያዘጋጀው የሚዲያ ቡድን ወደዚህ የመጣው። በክልሉ ከሚገኙ ዞኖች መካከል አንዱ በሆነው ጌዲዮ ዞን ስር የሚገኘው ገደብ ወረዳ የግብርና ጽሕፈት ቤት ኃላፊ የሆኑት አብርሃም ደመቅ በበኩላቸው ወረዳው በአጠቃላይ 4,000 ሄክታር ስፋት እንዳለው የገለጹ ሲሆን ከዚህ ውስጥም 14,000 ሄክታር የሚሆነው በቡና ምርት የተሸፈነ መሆኑን ነግረውናል። በዚህም ወረዳው በርከት ያለ የቡና ምርት ለማዕከላዊ ገበያ እያቀረበ መሆኑን ጠቅሰው በዘንድሮ በጀት ዓመት 38 ሚሊዮን ኪሎ ቡና ለማምረት እቅድ ይዘን እየሰራን ነው ብለዋል። ቡና የሚቀርብበት ሁኔታ ኢንዱስትሪ አለን። ወደ 52 ኢንዱስትሪ አለን። ሼት ቡና ኢንዱስትሪ በወረዳችን ወደ 52 አለ። እንዲሁም አርሶ አደሮች ደግሞ ሞዴል አርሶ አደሮች ፍቃድ ወስዶ ቀጥታ ለገበያ የሚያቀርቡ አርሶ አደሮች አሉ፣ ስፔሻሊቲን የሚያዘጋጁ። ስለዚህ በዛ በኩል ከነርሱ በኩል ነው ቡና የሚሄደው። በአመት አሁን ወደ 38 ሚሊዮን ኪሎ ግራም ቡና እሸት ቡና ለመሰብሰብ አቅደን ነው እየሰራን ያለው ዘንድሮ ማለት ነው። ማንኛውም ቱሪስት በክልሉ ያለውን የቡና ሀብት ለመጎብኘት ሲመጣ ያለው የሰላምና ጸጥታ ሁኔታ ምን ይመስላል ስንል የጠየቅናቸው የደቡብ ኢትዮጵያ ክልል ቱሪዝም ቢሮ ኃላፊ ወይኒቱ መልኩ ክልሉ ሰላማዊና ማንኛውም ሰው በቀንም ሆነ በማታ ወደ ቡና ማሳ የሚንቀሳቀስበት ሁኔታ መኖሩን ነግረውናል። በደቡብ ኢትዮጵያ በተለየ ሁኔታ ለሰላም ቱሪስትና ሰላም የማይነጣጠሉ ነገሮች ቱሪዝምና ሰላም ማለት ነው። ቱሪስት ከቦታ ወደ ቦታ የሚንቀሳቀስ ሴክተር ስለሆነ ይሄ ቱሪስት እንደፈለገ በአካባቢ ውስጥ ቀንም ሌሊትም እንዲንቀሳቀስ ፍጹም የሆነ ሰላም ያለበት አካባቢ ነው። ይሄ ሰላም ደግሞ ዘላቂ እንዲሆን መንግስት በተለያየ መንገድ ከሚመለከታቸው አካላት ጋር እየሰራ ነው ያለው። አንደኛው የሰላም ጉዳይ ነው። ይሄኛውንም ዞን ስንመለከት ቀንም ሌሊትም ሰዎች ገብተው የሚወጡበት እስከ ማሳ የሚሄዱበት በየትኛውም ሰዓት ሰላሟ የተከበረባት አካባቢ ነች። ስለዚህ የትኛውም ማንኛውም ቱሪስት በየትኛውም ሰዓት መጥቶ ጌዲዮ ዞንን የቡና ከእርሻ ጀምሮ እስከ ቡና እስከሚፈላበት እስከ ኢንዱስትሪ ድረስ ያለውን ማየት ይችላል። ይህ የጉብኝት መርሃ ግብር የመገናኛ ብዙሃን ባለሙያዎች በቡና ቱሪዝም ላይ ያላቸውን ግንዛቤ ያሳድጋል የተባለ ሲሆን በቀጣይም በጅማ፣ አጋሮና ከፋ ያሉ የቡና አምራች አካባቢዎችን እንደሚጎበኙም ተገልጿል።